ሃራምቤ ሬዲዮ 98.7 የመጋቢት 8 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን ከመደበኛው የሬዲዮ ሞገዳችን በተጨማሪ በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። የብድርና ቁጠባ ተቋማት የገንዘብ እጥረት እንዳጋጠማቸው ስለመገለጹ፣ ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ እንደሚያቆሙ ስለማስጠንቀቃቸው፣ ጠቅላይ ሚኒስትሩ የነዳጅ አቅርቦት መስተጓጎል ለመቋቋም ህዝቡ በቁጠባ እንዲጠቀም ስለማሳሰባቸው ከሀገር ቤት፣ ማዳጋስካር የቀድሞውን የጸረ ሙስና ኃላፊ ጠቅላይ ሚኒስትር አድርጋ ስለመሾሟ ከአፍሪካ፣ የአውሮፓ ህብረት ሁርሙዝን ለማስከፈት ምን ማድረግ እንደሚቻል ሊነጋገር ስለመሆኑ፣ ኢራን ግዙፉን የጦር መርከብ ኢላማ አድርጋለሁ ስለማለቷ ከዓለም አቀፍ። አድማጮቻችን እነዚህንና ሌሎች ከሀገር ቤት ከሀገሩና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣችኋለሁ። የብድርና ቁጠባ ተቋማት የገንዘብ እጥረት እንዳጋጠማቸው ተገለጸ። አነስተኛ የብድርና ቁጠባ ተቋማት ባጋጠማቸው የገንዘብ እጥረት ሳቢያ ለተጠቃሚዎች በቂ የፋይናንስ አገልግሎት መስጠት ፈተና እንደሆነባቸው የኢትዮጵያ አነስተኛ ብድርና ቁጠባ ተቋማት ማህበር አስታወቀ። ተቋማቱ በአሁኑ ወቅት በአጠቃላይ ከ136 ቢሊዮን ብር በላይ ሀብት የማንቀሳቀስ አቅም ላይ ቢደርሱም ለብድር የሚውል ገንዘብ በማጣታቸው ዜጎችን በሚፈለገው መጠን ተጠቃሚ ማድረግ አለመቻላቸው ነው የተገለጸው። የማህበሩ ዋና ዳይሬክተር አቶ ተሾመ አሰፋ እንደገለጹት በዘርፉ ያለው የብድር ፍላጎትና አቅርቦት አለመጣጣም ትልቁ ችግር ሆኖ ቀጥሏል። እንደ ዳይሬክተሩ ማብራሪያ ብድር ማግኘት ከሚገባቸው ዜጎች መካከል 37% ያህሉ አሁንም የአገልግሎቱ ተጠቃሚ አይደሉም። ይህም በሀገሪቱ የፋይናንስ ተደራሽነት ረገድ ገና ብዙ ስራ እንደሚቀረው ማሳያ መሆኑ ተገልጿል። ይህንን የገንዘብ እጥረት ችግር ለመቅረፍም የፋይናንስ ንቃተ ህሊናን የሚያሳድጉ ስትራቴጂዎችን በመቅረጽ በኢንዱስትሪ ውስጥ ሰፊ ለውጥ ማምጣት እንደሚገባ አቶ ተሾመ አሳስበዋል። ዘገባው የሪፖርተር ነው። ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ እንደሚያቆሙ አስጠነቀቁ። የትግራይ ቴሌቪዥን 30 ጋዜጠኞች የካቲት ወር ደሞዛቸው የማይከፈላቸው ከሆነ ስራቸውን ለመልቀቅ እንደሚገደዱ ለትግራይ ጊዜያዊ አስተዳደር አስጠነቀቁ። ከጣቢያው የዜና ክፍል የተውጣጡ ጋዜጠኞች ፍርሚያ በማሰባሰብ ለክልሉ ጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጽህፈት ቤት ደብዳቤ ልከዋል። ጋዜጠኞቹ በደብዳቤው ባለፈው የጦርነቱ ወቅት ለ16 ወራት ያለ ደሞዝና ያለ ራሽን ሲሰሩ መቆየታቸውን በመግለጽ በድጋሚ የካቲት ወር ደሞዛቸው እስካሁን እንዳልተከፈላቸው ገልጸዋል። ጋዜጠኞች ሳይመገቡ ሊሰሩ አይችሉም ያሉት ጋዜጠኞቹ በአስቸኳይ ደሞዛቸው እንዲከፈላቸው አሳስበዋል። በጣቢያው የትግረኛ ዝግጅት ከፍተኛ ፕሮዲውሰር የሆኑት ኤፍሬም ረዳሄ ለሀገር ውስጥ ሚዲያ እንደገለጹት ጋዜጠኞች መሰረታዊ ወጪዎችን እንኳን ለመሸፈን ተቸግረዋል። በኬንያ እስር ቤቶች የነበሩ 137 ኢትዮጵያውያን ወደ ሀገራቸው ተመለሱ። በኬንያ በተለያዩ እስር ቤቶች በአስቸጋሪ ሁኔታ ውስጥ የቆዩ 137 ኢትዮጵያውያን ወደ ሀገራቸው መመለሳቸውን በኬንያ የኢትዮጵያ ኤምባሲ አስታወቀ። እነዚህ ዜጎች በህገወጥ የሰው አዘዋዋሪዎች ተታለው በኬንያ በኩል ወደ ደቡብ አፍሪካ ለመሻገር ሲሞክሩ በቁጥጥር ስር የዋሉ መሆናቸው ተገልጿል። ተመላሾቹ በኬንያ ብሔራዊ ፖሊስና በወንጀል ምርመራ ዳይሬክቶሬት ተይዘው በተለያዩ ማረሚያ ቤቶች ውስጥ ይገኙ እንደነበር ተመላክቷል። ዜጎች ወደ ሀገራቸው መመለስ በኬንያ የሚገኘው የኢትዮጵያ ሚስዮን ከሀገሪቱ የጸጥታና የኢሚግሬሽን ቢሮ ጋር በቅርበት ሲሰራ መቆየቱ ተነግሯል። አስፈላጊው የህግ ክትትልና የቆንጽላ ድጋፍ ሲደረግላቸው የቆዩት እነዚህ ዜጎች በሞያሌ በየብስ ድንበር በኩል ወደ ሀገራቸው እንዲገቡ ተደርገዋል። ጠቅላይ ሚኒስትሩ የነዳጅ አቅርቦት መስተጓጎልን ለመቋቋም ህዝቡ በቁጠባ እንዲጠቀም አሳሰቡ። በመካከለኛው ምስራቅ እየተከሰተ ያለው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ የነዳጅ አቅርቦት ወደ መደበኛ ሁኔታው እስኪመለስ ድረስ ህዝቡ ነዳጅን በከፍተኛ ቁጠባ መጠቀም እንዳለበት አሳስበዋል። ኢትዮጵያን ጨምሮ ነዳጅ ገዝተው የሚጠቀሙ ሀገራት አቅርቦቱን እንደ ልብ ለማግኘት መቸገራቸውን የገለጹት ጠቅላይ ሚኒስትሩ በተለይም የነዳጅ አከፋፋዮች፣ ማደያዎችና መላው የነዳጅ ተጠቃሚዎች የኃላፊነት ስሜት በተሞላበት ሁኔታ እንዲንቀሳቀሱ ጥሪ አቅርበዋል። ኢትዮጵያ ይህን ዓለም አቀፋዊ ፈተና በጋራ ለመወጣት የነዳጅ አጠቃቀም ስርዓታችንን ማስተካከልና ቅድሚያ የሚሰጣቸው ዘርፎች መለየት እንደሚገባም በመልእክታቸው አሳስበዋል።
የሀገሪቱን የኢኮኖሚ ሉዓላዊነት ለማረጋገጥ የሀገራት ትብብር እንደሚያስፈልግ ተገለጸ። አሜሪካዊ የኢኮኖሚ ባለሙያ ፕሮፌሰር ፋደል ካቡብ የአፍሪካ ሀገራት በመካከለኛው ምስራቅ ካለው ቀውስ ጋር ተያይዞ መሰረታዊ ምርቶችን ለማግኘት የኢኮኖሚ ፖሊሲዎቻቸውን በአህጉራዊ ደረጃ በማቀናጀት ሊተባበሩ እንደሚገባ ገለጹ። አንድ አፋጣኝ እርምጃ አህጉር አቀፍ የጋራ ግዢ ስርዓትን መፍጠር እንደሆነም ጠቁመዋል። ሀገራት ለብቻቸው ከመደራደር ይልቅ በአፍሪካ መንግስታት ህብረት እንደ ማዳበሪያ፣ የመስኖ መሳሪያዎችና የሕክምና ቁሳቁሶችን የመሳሰሉ አስፈላጊ ምርቶችን በጋራ መግዛት ይችላሉም ብለዋል። ይህ አካሄድ ከውጭ የሚገቡ ምርቶችን ዋጋ ከ5 እስከ 10 በመቶ ሊቀንስ እንደሚችልና ይህም ለመሰረተ ልማት፣ ለትምህርትና ለአየር ንብረት ለውጥ መቋቋሚያ የሚውሉ በቢሊዮን የሚቆጠሩ ዶላሮችን ለማዳን ያስችላል ሲሉ አክለዋል። ፓን አፍሪካኒዝም የለውጥ ኢኮኖሚ ነው ሲሉ አጽንኦት የሰጡት ፕሮፌሰሩ የትኛውም የአፍሪካ ሀገር በራሱ በኢንዱስትሪ ሊበለጽግ እንደማይችል አመላክተዋል። ካቡብ አክለውም የነዳጅ ዋጋ መናር ቀድሞውኑ በዕዳ የተዘፈቁ የአፍሪካ ሀገራት ዕዳቸውን መክፈል ወደማይችሉበት ደረጃ ሊያደርሳቸው እንደሚችልም አስጠንቅቀዋል። የአፍሪካ ጂኦፖለቲካዊ ተጽዕኖ በአንድነት ላይ የተመሰረተ ነው ያሉት ባለሙያው የአፍሪካ አህጉር የጂኦፖለቲካዊ ተጽዕኖ አቅም ሊባል የሚችለው በአህጉር ደረጃ ሲተገበር ብቻ እንደሆነ አስገንዝበዋል። ዘገባው የስፖትኒክ አፍሪካ ነው። ማዳጋስካር የቀድሞውን የጸረ ሙስና ኃላፊ ጠቅላይ ሚኒስትር አድርጋ ሾመች። ፕሬዚዳንት ማይክል ራንድሪያኒሪና የቀድሞውን መንግስት ካፈረሱ ከአንድ ቀን በኋላ ማሚቲያና ራጃ ኦናሪሰንን አዲሱ ጠቅላይ ሚኒስትር አድርገው ሹመዋል። አዲሱ ጠቅላይ ሚኒስትር የሀገሪቱን መንግስት በአዲስ መንገድ በመምራት ተስፋን ይመልሳሉ ሲሉ ፕሬዚዳንት ማይክል ተናግረዋል። ማዳጋስካር ከቅርብ ጊዜያት ወዲህ የተለያየ መልክ ባለው የፖለቲካ አለመረጋጋት ውስጥ እያለፈች መሆኑ ይታወቃል። ወደ ዓለም አቀፍ ዜና ስናልፍ የአውሮፓ ህብረት ሆርሙዝን ለማስከፈት ምን ማድረግ እንደሚቻል ሊነጋገር ነው። የአውሮፓ ህብረት አባል ሀገራት በፋርስ ባህረ ሰላጤ ጦርነት ምክንያት የተዘጋውን የሆርሙዝ ወሽመጥ ለማስከፈት ምን ማድረግ እንደሚቻል ለመነጋገር እንደሚሰባሰቡ የውጭ ፖሊሲ ኃላፊው ተናገሩ። ካያ ካላስ በብራሰልስ ከሚካሄደው የአውሮፓ ህብረት የውጭ ጉዳዮች ስብሰባ አስቀድመው የሆርሙዝ ወሽመጥ ክፍት ሆኖ መቀጠሉ ለእኛም ጥቅም ነው ሲሉ ተናግረዋል። በዚህ 20 በመቶ የሚሆነው ያለነዳጅ በሚያልፍበት የውሃ አካል ጦርነቱ ከተጀመረበት ጊዜ ጀምሮ ለማለፍ የሞከሩ በርካታ መርከቦች ጥቃት እንደደረሰባቸው ተዘግበዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ አጋሮች የመተላለፊያውን ደህንነት ለማረጋገጥ ድጋፍ ካላደረጉ ለኔቶ የወደፊት ዕጣ ፈንታ በጣም መጥፎ ይሆናል ብለዋል። እሁድ ዕለት የዩናይትድ ኪንግደም ጠቅላይ ሚኒስትር ጽህፈት ቤት ትራምፕ ከሰር ኪር ስታርመር ጋር በዓለም አቀፍ የመርከብ ጭነት ላይ የሚደርሰውን መስተጓጎል ለማስቆም የሆርሙዝ ወሽመጥን እንደገና መክፈት አስፈላጊ መሆኑን መነጋገራቸውን አስታውቋል። ዘገባው የቢቢሲ ነው። ኢራን ግዙፉን የጦር መርከብ ኢላማ አድርጋለሁ አለች። የኢራን ጦር በቀይ ባህር አካባቢ የሚገኘው የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ለሀገሩ ስጋት በመሆኑ ተገቢ ጥቃት ኢላማ እንደሚሆን አስታወቀ። የኢራን እስላማዊ አብዮታዊ ዘብ አንድ አካል የሆነው አታም አልአንቢያ ባወጣው መግለጫ የአሜሪካ ጦር አውሮፕላን ተሸካሚ መርከብ ጄራርድ ፎርድ በቀይ ባህር መገኘቱ ለኢራን ስጋት ስለሚሆን የመርከቡ የአቅርቦትና የአገልግሎት ማዕከላት በሙሉ የኢራን ጦር ኃይሎች ኢላማ ተደርገው ይቆጠራሉ ብለዋል። 300 ሜትር ርዝመት ያለው ይህ ጄራርድ አርፎርድ የተባለው የጦር ጀቶች ተሸካሚ የጦር መርከብ በዓለም ላይ ትልቁ የጦር መርከብ ነው። በመካከለኛው ምስራቅ የአሜሪካ ጦር ሰራዊት ማዕከላዊ እዝ ባለፈው ሐሙስ በዚህ የጦር መርከብ አንድ ክፍል ላይ እሳት ተነስቶ እንደነበር አስታውቋል። ነገር ግን እሳቱ በቁጥጥር ስር እንደዋለና በመርከቡ አጠቃላይ እንቅስቃሴ ላይ መስተጓጎል የሚያስከትል ጉዳት እንዳልደረሰና ሙሉ ለሙሉ ስራውን እያከናወነ መሆኑን ገልጿል። የጦር አውሮፕላን ተሸካሚ መርከብ በቬንዙዌላ ከተፈጸመው የአሜሪካ ወታደራዊ እርምጃ በኋላ በኢራን ላይ የተከፈተው ጦርነት ከመጀመሩ በፊት ወደ መካከለኛው ምስራቅ እንዲንቀሳቀስ ተደርጎ ነው በቀይ ባህር ላይ የሚገኘው። ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። የብድርና ቁጠባ ተቋማት የገንዘብ እጥረት እንዳጋጠማቸው ስለመገለጹ፣ ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ እንደሚያቆሙ ስለማስጠንቀቃቸው፣ ጠቅላይ ሚኒስትሩ የነዳጅ አቅርቦት መስተጓጎል ለመቋቋም ህዝቡ በቁጠባ እንዲጠቀም ስለማሳሰባቸው ከሀገር ቤት፣ ማዳጋስካር የቀድሞውን የጸረ ሙስና ኃላፊ ጠቅላይ ሚኒስትር አድርጋ ስለመሾሟ ከአፍሪካ፣ የአውሮፓ ህብረት ሆርሙዝን ለማስከፈት ምን ማድረግ እንደሚቻል ሊነጋገር ስለመሆኑ፣ ኢራን ግዙፉን የጦር መርከብ ኢላማ አድርጋለሁ ስለማለቷ ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን ከመደበኛው የሬዲዮ ሞገዳችን በተጨማሪ በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ የሀራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።